Allahu Akbar. በኢየሱስ ስም በዚያ በበጋ እጮኛ ጠፍቶ ብትነጋ ይሄ ነው አርሰናል ግባ እናውጣው። ሁለት ትላልቁን ዋንጫ በስመ አብ የታብ ማን አሞኛል ጀሞ ወይኔ አርሰናል ጀሞ ከ20 ዓመት በኋላ ወደዚህ መድረክ ፋይናል ተመለስን። እንኳን ደስ አላችሁ። ወይኔ አልሐምዱሊላህ ጀሞ እናቴ ትሙት ፋይናል ደረስን። ቻምፒየንስ ሊግ ፋይናል ደረስን። እኔ ማመን አልቻልኩም። እግዚአብሔርን እኔ ማመን በህልሜ ነው ወይኔ እያየሁት ያሉት ፋይናል ደረስን ቻምፒየንስ ሊግ። በስመ አብ ማን ከሁሉም በላይ ደስ ያለኝ ደግሞ ሳካ ማግባቱ ነው። ያ ሁላ የሚሰደብ ሰውዬ ሙሉ ሲዝኑን ማን በጣም ትችላለህ። እናቴ ትሙት ምን አይነት ቲም ያለን ምን አይነት ሃራም ቦል ዛሬ ሙሉ ለሙሉ አየን። ጨዋታው ማለት አትሌቲኮ ግጥም አድርጎ ዘጋው። ሳካ ግን ትችላለህ። የመጨረሻ ነው የምትችለው። እናቴ ትሙት በጣም ነው ያስደሰትከኝ። ማን ሁሉም ተጫዋቾች ይችላሉ። ዛሬ ቤን ዋይት እንዲጮት በጣም ትችላለህ። ካላፊዮሪ እንዳለ ሙሉ ቲሙ ነው የተጫወተው። በጣም ነው የምትችሉት። እግዚአብሔርን ዴቪድ ራያ ራሱ ስንት አይነት ፓስ ነበር ስታደርግ ነበር። እናቴ ትሙት ማለት ገና ይላችሁ አሁን ያላችሁ በዚህ ዲፌንሳችን ማለት ፋይናል ገና ይጠብቃል። ፋይናል ነገ ማለት ነው ማንኛውንም ቲም ማግኘት እንችላለን። ማንኛውንም ከሁለቱም ምርጥ 11 ተውጣጡ ይጋጠመን። ገብቷችኋል? ከዚህ በኋላ ማንንም አያስቆመንም። ወይኔ ፋይናል ድረስ ወይኔ አቋም አልተሳካልንም። ወይኔ ያበድኩ ቋጥሪ አትሌቲኮ የተባልክ ክለብ አቋም አልተሳካልንም። አቋም ወይኔ አርሰናል ዋንጫ በልቶ ከፋይ ወይኔ ራሴ ባጠፋ ይሻላል እኮ ወይኔ አቋም ወይኔ ማህበር ስንፈተ መቋጠር ነው ያጋጠመን። ስንፈተ መቋጠር ወይኔ አቋም ጉድ ሆነናል። ፋይናል ያለፉ ወይኔ ዩናይትድ ወይኔ አቋም አትሌቲኮ የቀማላም ቲም የተዋናም ቲም ፋይናል አርሰናል ቻምፒየንስ ሊግ አየ ቻምፒየንስ ሊግ እኮ እንዴት እንደሆነ እንዲህ ዋንጫውን እያለፈ እንኳን ሊያይ ነው። ወይኔ አቋም ከስረናል እኮ ስንፈተ መቋጠር ነው ያጋጠመ። የአርሰናል ደጋፊ ቻምፒየንስ ሊግ ፋይናል ከ20 ዓመት በኋላ እኔ የተረጋገጠ የአርሰናል ደጋፊ የሆንኩት 2006 ሰሚ ፋይናል ደርሰን በባርሴሎና የተሸነፍንበት ዓመት ነበር። ገባር እዚህ መድረክ ላይ ቡድኔን ሳላየው 20 ዓመት ጠብቄያለሁ። 20 ዓመት እንዴት አባቴ ኢሞሽናል ሆንኩኝ። ተረዳኝ አይደል? ስለ አጫዋታችን ኤዜ መውጣት ነበረበት ምናምን አትተንትንልን። ኳስ አቃለው የምትል ከሆነ የቀበሌህን ክለብ አሰልጥነ የሆነ ቦታ አድርሰው አትተንትንልን። ገባር በፋራም ባራዳም እዚህ መድረክ ላይ ተመልሰን የመጣ ነው ከ20 ዓመት በኋላ ነው። ገባ ሌላ ሰው ቢችለው ኖሮ እስካሁን ታየው ነበር። ገባ ደግፈ እዚህ ደረጃ ደርሳ አታውቅም እኮ ደግፍ ነው ምል። እንዴት አባቱን የተደሰትኩት ነው ምል። እንዴት አባቱን የተደሰትኩት ምን አይነት ዓመት ነው ዘንድሮ። ዓመቱ ለየት ያለ ነው ምል። ለየት ያለ ነው። ወያላ እንዴት እንደምረካ እንደዚህ የተግማማ ፉትቦል ተጫውተን ስናሸንፍ ጌሙ ላይ ሊጨንቀኝ ይችላል። ገባ አይደለ? ግን አንተን ምን ያህል እንደሚልጥህ ስለማት እረካለሁ። ባየር ሊቨርኩሰንን አታልፍም። ምንም አታመጣም እኮ ባየር ሊቨርኩሰንን አታልፍም። ስፖርቲንግን አታልፍም። ስፖርቲንግን እንደማታልፉ ማቀው እኔ። አትሌቲኮን አታልፉ።
ብታልፉም ፒኤስጂ እና ባየር ምናምን እያየኸኝ እኔ ታሪክ እሰራለሁ። አንተ ከመስኮት ውጪ እያየኸኝ እንኳን ደስ አለ መድፈኛው። ተሰደበ፣ ተዘለፈ፣ የትም አይደርስም ተባለ። ባየር ሊቨርኩሰንን ሲያልፍ ዝም ብሎ ነው ተባለ። ስፖርቲንግን ሲጥል አጋጣሚ ነው ደግሞ ይወድቃል። አሁን ቀጣይ አትሌቲኮ ማንን ይሰማል? ባርሳን ጥሎ ነው ተባለ። አሁን ደግሞ አትሌቲኮን አሸንፎ አርሰናል የአውሮፓ ቻምፒዮንስ ሊግ የፍጻሜ ተፋላሚ ሆኗል። ወደድክም ጠላህም አሁን አርሰናልን ፍጻሜ ላይ ትመለከታለህ ወዳጄ። ይሄ ውዴታ ሳይሆን ግዴታ ነው። በሚያስገርም ሁኔታ ሲጀምር አርሰናል ቀድሞ ጎል ካገባ አገባለሁ አይታሰብም። የአትሌቲኮ ማድሪዷ ደጋፊ ታውቋት ነው ሜዳ ውስጥ ስታለቅስ የነበረው። ይሄም ማለት ነው ሲጀምር አትሌቲኮ ሌላ ከዚህ በኋላ የሁለት ጨዋታ ጊዜ ቢሰጡት አንድ ጎል አያስቆጥርም፣ ያስታውቃሉ። እንደዚሁም አርሰናል ግን አንድ ያገባ ማለት ቻው ቼልሲ ነው። በቃ ሳይታለም የሚፈታው ነው ቁጭ ይላል ማለት ነው። ለማንኛውም አርሰናሎች የፍጻሜ ተፋላሚ ሆኗል። ነገ እጅግ በጣም አስገራሚውን ጨዋታ ከሚያልፈው ቡድን ጋር ለፍጻሜ የሚፋጠጥ ይሆናል ማለት ነው። ይሄ ለሚኬል አርቴታ ይገባው ነበር፣ ሆኗል። እንግዲህ ፍጻሜው ምን ይመለከተናል አብረን የምናይ ይሆናል ማለት ነው። ሐሳብ አስተያየት የእናንተ ነው። ሼር ኮፕሊንክ አይረሳ። ይመቻችሁ። አውቶቢሱ መጣ መብራቱ ታየኝ፣ አውቶቢሱ መጣ መብራቱ ታየኝ። እኔ በዚህ ሰሞን ፋይናሊስት ነኝ። አዌ ሌላው ቀውጣው ዝም ብላቴን ቀውጣው። አርሰናል እንዲህ ነው ጨዋታ ቀያሪ፣ አስረግጠህ ነገር ለዛ ለቀጣሪ። ሻምፒዮንስ ሊግማ እንወጥራለን፣ እስከ መጨረሻው እንታገላለን። ከአራቱ ዋንጫዎች የቀሩ እነዚህን ሁለት ትላልቅ ዋንጫዎችማ እንዴት አድርገን መንከባከብ እንዳለብን ከእናንተ ልምድ አልወስድም። ሲጀመር ደረጃ ማለት ነው። ዝም ብላችሁ ደከማችሁ። ስለዚህ እባካችሁ ፕሊዝ እና ቻው፣ ደህና ደሩ። ጎል የሌለበት ጨዋታ መሆኑ ትንሽ ደብሮኛል እና ያው ዋናው ማለፋችን ነው። ደህና ደሩልኝ ጋይስ። ፋይናል ደረሰ። አርሰናል ቻምፒዮንስ ሊግ ፋይናል ደረሰ ማለት 1-0 አስጠብቆ በስርዓት ፋይናል የሚገጥሙት ቡድኖች ባየር ሙኒክ ወይ ፒኤስጂ ነው፣ ከባድ ቲም ነው ምናምን ነው። ግን አንድ ጨዋታ ነው ፋይናል። በኢየሱስ ክርስቶስ ፋይናል ደረሰ። ኮንግራ እመቤቴን ኮንግራ። ምንም አይደለም ከዚህ ውጭ ኮንግራ። ስለ ኳሱ ምናምን ኮንግራ እንደፈለጋችሁ መጨፈር ትችላላችሁ። እኔ ፍቃዱን ሰጥቻችሁ። ኧረ ይመቻችሁ በኢየሱስ ስም። ኮንግራ። ከ20 ዓመት በኋላ ተመልሰናል ይላል። ከ20 ዓመት በኋላ በስማም ስለምንችል ማለት ነው። አትገቡም ሲሉን አትበሉም ሲሉን ይኸው ለፍጻሜ ደርሰናል። ፕሪሚየር ሊጉንም ልንበላው ነው። አንተ የማን ደጋፊ ነህ እንደዚህ አይነት ደስታ የምታገኘው? እስቲ ኮሜንት ላይ ጻፍልኝ በእናትህ። የማን ደጋፊ ነህ? አርሰናል አትሌቲኮ ማድሪድን በማሸነፍ ከ20 ዓመት በኋላ ለአውሮፓ ቻምፒየንስ ሊግ ፋይናሊስት ሆኗል ማለት ነው። ኮንግራ አርሴ ፋሚሊዎች ኮንግራ ባይዜ ማለት ነው። እዚህ ስለደረሱ ብቻ አርሰናሎችን ዛሬ እንግዲህ ኮንግራ ማለት በድጋሚ እንፈልጋለን ማለት ነው። እንኳን ደስ አላችሁ አርሰናል ደጋፊዎች። በቡካዮ ሳካ ብቸኛ ጎል ነው እንግዲህ ዛሬ በድምር ውጤት በአግሪጌት 2-1 በማሸነፍ ወደ ዋንጫው ተፋላሚ ሆኗል ማለት ነው። አርሰናል በድጋሚ እንኳን ደስ አላችሁ አርሴ ፋሚሊ። ኮንግራ። ወይኔ ፈጣሪ ምን አይነት ምሽት ነው! እግር ኳስ ከአንድ ወጣት አሰልጣኝና ተስፋ ካላቸው ተጫዋቾች የበላችሁን ጉልበት የነጠቀችውን የደም ጠብታ ዛሬ በእጥፍ በዚህ ዓመት ቆጥራ ልትመልስ እነሆ ፋይናል ደረስን። ሚኬል አርቴታ በአመታት ማንም ተከትሎ ማንም ሁለተኛ ደፍሮ ተከታታይ ያልደፈረውን አንድ እኔ ነኝ ያለ አሰልጣኝ በመቶ ሚሊዮኖች ተጫዋች አምጥቶ የማስቀመጥ መብት ያለው ጥር ዝውውር ላይ የፈለገውን ተጫዋች የማምጣት መብት ካለው አሰልጣኝ ጋር ጉሮሮ ለጉሮሮ ተናንቆ ለፍቶ 4 ዓመታትን አሳልፎ በቬንገር እንኳን በአርሰናል ታሪክ ደግሞ ያልመጣን የሻምፒየንስ ሊግ ዋንጫ ለማምጣት የልፋቱን ውጤት ፕሪሚየር ሊግን ለመቀበል እነሆ ቀናችን ደርሶ የተሰበርን የተዘገፋን ያዘንን እራት ሳይበላ ያደርክ ማሊያህን የቀደድክም ኖርማል ይኸው ዛሬ ቀን ልትከስህ ነው ብራዘር ክለብህ እነሆ ይኸው ከስንት ጊዜ በኋላ ያን ሁሉ ድካምህን አሁን በዋንጫ ሊክስህ ፍጻሜ ደረስን። 90 ደቂቃ እንሟሟታለን። እዚህ መድረክ ላይ ጀሞ ተነቀናል፣ ተሰድበናል፣ ተተፍቶብናል። ግን ያንኑ ሁሉ ነገር ልንሽርበት የምንችለው ትልቅ እድል ነው ዛሬ ይዘው የመጡት አርቴታና ተጫዋቾቻችን። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ።
ምንም በተጨነኩም ቢሆን ምንም ቢሆን ግን አኩርታችሁኛል። ምድረ ወረኛና መቀኛ በሙሉ ቋጣሪ ማለት ነው። እንዲህ እያየኸኝ አመቱን ሙሉ ስለኔ ክፉ ነገር እያወራ ስለ ቡድኔ ማለት ነው ክፉን እያነሳ ይኸው ፋይናሊስት ሆኗል። ፋይናሊስት ላይ ደግሞ ደርሶ ዋንጫውንም አይበላም እንደምትለኝ እኮ አምናለሁ። አትሌቲኮን አታልፈውም ስትለኝ አትሌቲኮን አልፌ ያሳይቻለሁ አይደል? ዋንጫውንም አትበላም ትላለህ። ዋንጫውን በልቼ አሳይሃለሁ። በአግባቡ ነው ይሄን የምነግርህ። ቴንኪው አርሰናል። ወይኔ እኔ ዛሬ ማመን አቃተኝ። ቪዲዮ መስራት ነው ያቃተኝ። ጀምአው ወይኔ አርሰናል ወይኔ እዚህ ነው ባርሳን ጣልከው አትሌቲኮ ምን አይነት ቅዘን ነው ቡድን ነው በእናትህ። አረ ባርሳ ቢሆን የደርሶ ነበር። አረ በእናትህ አረ አትሌቲኮና ኤቨርተን የሆነ ግንኙነት አላቸው። ምንድነው እየተካሄደ ያለው? ቻምፒየንስ ሊግ ፍጻሜ እዛ ሲቲ ጥሏል። ሁለቱንም ከበላስ እንዴ አንድ ጨዋታ ነው እኮ አንድ ምን እንደሚፈጠር አይታወቅም እኮ። እንዲህ ተጋግረው ጎል ላይ ይቆያሉ። ከዛ የሆነ ኳስ ያልፋል ኦር የሆነ ፔናልቲ ምናምን። እግር ኳስ አምላክ ካላት ማለት ትክክለኛ ዳኛ ካላት ነገ የሚጮተው ነገ ከሚያሸንፈው ቲም ነው ሻምፒዮንስ ሊጉ መብላት ያለበት ግዴታ። ነገ የሚደረገውን ጨዋታ ደግሞ ሜል ቤት ላይ እየተዝናናችሁ መጫወት ትችላላችሁ። የምብሮሞ ኮድ ተጠቅማችሁ ሬጂስተር ስታደርጉ 200% ቦነስ እና የ24000 ብር ተካፋይ መሆን ትችላላችሁ። ሊንኩን ባዮ ላይ ቴሌግራም ቻናል አለ፣ እሱ ውስጥ አስቀምጥላችኋለሁ። ቴሌግራማችንን ጆይን አድርጉ እንጂ ሻምፒዮንስ ሊግ ፋይናል እና ፕሪሚየር ሊግ ዊነር ከዛ አሪፍ ነገር ካደረጉ የሀገራት ላይ ራይስ ባላንዶር ሊበላ የት እንግባው? የት እንግባ? እግዚአብሔር ስለ በቃ ችሎታ ነው። እኔ በደንብ በችሎታ ነው ያለፉት። በቃ ይሄን አምነን መቀበል ያለብን ነገር ነው። ገብቷል? እግዚአብሔርን አትሌቲኮ ከመከላከል ውጪ ስለ እግር ኳስ ዝም ብሎ ራንደም የእንግሊዝ ፕሪሚየር ሊግ ቲም ከአትሌቲኮ ይሻላል። ገብቷል? ምንም እግር ኳስ እንኳን መስራት መቀበል አልቻሉም። ይሄ ደደብ ሲሞኒ ደግሞ አንተ በ65ኛ አንተ ዝም ብሎ እንደሚቀያየረው በ65ኛው ደቂቃ ላይ ግሪዝማንን አልቫሬዝን አስወጥቷል። ይሄ 9 ቁጥራቸው ፕሮፌሽናል ተጫዋች ነኝ ይላል። ደግሞ አያፍርም፣ አፉ ሞልቶ። እዚህ ቲም ውስጥ ምን እንደሚሰራ ማለት ነው የታወቀ ነገር ነው። እዛ መጨረሻ ላይ ግርግር ምናምን ይፈጣጥራል። ምንም አባታቸው እኮ አያመጡም አትሌቲኮ። በቃ ሲጀምር እንደማያስጥለው የታወቀ ነገር ነው። ሆም ነው የሚጫወተው አርሰናል። አንተ ራንደም እንግሊዝ ቲም ይሻላል አልኩ። ይመቻችሁ። ፋይናሊስት ሆኖ እግዚአብሔርን አሁን ከፒኤስጂ እና ከሙኒክ ማን አባቱ ነው የሚገጥምሽ? አንብብልኛ ዊ አር ዘ ገነርስ ይታያል። ዊ አር ዘ ገነርስ ማለት ቋጣሪ አረኛ ግን ግፋችን በመዳህነ እስከ ሌሊት አስቋጥረን አንድ ባዶ አውቀን ማለት እናቴ ትሙት። እኔ እኮ ካገባን እንደማይገባብን እኮ እርግጠኛ ነበሩ። ሰከንድ ሃፍ ምን አይነት ስትራቴጂ ነው ያራመድነው? ባናገባ እንኳን አይገባብንም የሚባል ነገር የለም። ከፉላም ጋር የተጫወቱን ጨዋታ ካስታውሳችሁ ፈርስት ሃፍ 3 አገባን። የሚያስፈልገንን ሰከንድ ሃፍ ባናገባ እንኳን አይገባብንም። ስለዚህ አይገባብንም ማለት ነው። ቋጣሪን እንደዚህ ሆነ አዳር በስንቱ ተቃጥላችሁ ትችሉታላችሁ። በመድኃኒዓለም ማለት አድጉ ላውቀን ማለት ምን አይነት ፐርፎርማንስ ሚኬል አርቴታ መድኃኒዓለምን በጣም ነው የምትችለው። በጣም ክሬዲት ስለሚገባው ማለት ክሬዲትን እንሰጣለን በአግባቡ ማለት ሌላ ቪዲዮ ላሰራለታለሁ። ምን አይነት ማኔጅመንት ነበር ሰከንድ ሃፍ ያደረገው። ፈርስት ሃፍ የተጫዋቾቹ ቅያሪ በቃ በሙሉ እኔ በቃ አላቅም እግዚአብሔርን በቃ በጣም የሚገርም ነበር የተጫዋቾቹ ፐርፎርማንስ። ዴክላን ራይስ ሌላ ሌቭል፣ ቤን ዋይት እንደጠበቃችሁት የምር ዲሳፖይንት አድርጓችኋል። ቅያሪዎቹ ዙቢሜንዲ በስኬሊ ሜዳ ውስጥ በነበረባቸው ደቂቃዎች በጣም ጸደይ ጨዋታ ተጫውቷል። ከዛ ዙቢሜንዲ ተቀይሮ ገብቶ በጣም ጸደይ ጨዋታ እዚህ ያን ያህል አልነበረም። ሰከንድ ሃፍ ኦዴጋርድን አስገብቶ በሰማም ካላፊዮሪ ዲፌንሳችን ማጋሊሽና ሳሊባ ስላለን እኛ በጣም መደሰት ነኝ እንጂ እድለኞች ነን። እግዚአብሔር ነው የምላችሁ። እግዚአብሔር ማጋሊሽና ሳሊባ የሚባሉ ተጫዋቾች ስላሉን በቃ እድለኞች ነን። ቤን ዋይት እንዳልኳችሁ ነው ከዚህ በፊት እንደጠበቃችሁት የምር ዲሳፖይንት አድርጓችኋል። ዲፌንሳችን ላይ ትንሽ ጥያቄ የምታነሱ በዛሬ ካላፊዮሪ ነበር። ካላፊዮሪን እይተው በቃ ሲፈልግ የነበረው ካላፊዮሪ ቤንካፒን ቀየር ነበር ፈልገው ትንሽ ሳካ ሲቀየር ቅሬታ ፈጥሮብኝ ነበር ምናምን ውጤቱ ይዘነው ስለወጣ ነው። ምን በቃ ጉዳት እንደውም ብቻ መጸለይ ያለብን ማለት ለሚቀጥለው ጌም ደውስታም ስለሚያስፈልገን ማለት ነው።
በጣም ነው የምንችለው። ሚኬል አርቴታ በቃ ያፍራቻ። እኔ ከሚኬል አርቴታ በጣም እያደነኩት የመጣሁት ልክ ክሪቲሳይዝ የሚደረግባቸውን ነገሮች በሙሉ ዲሳይድ እያደረገ ነው የሚመጣው ማለት ነው። እግዚአብሔር በቃ ይሆናል አይደል ከ88 ጀምሮ ምናምን እኮ ነው አይደል ኢቭን መከላከል እንኳን የጀመረው። ከዛ ይሆን ፕሬሲንጋችን በጣም ጸዴ ነበር እያንዳንዱ ማለት በቃ ከከንዳፍ ከገባን በኋላ ራሱ የተጫወትንበት መንገድ ይሄ አፈግፍጎ የሚጫወተው ሚኬል አርቴታ አናውቀው ረስተነዋል እምላችሁ። በሌላ ቪዲዮ እንመለሳለን። በደንብ ኮፒ ሊንክ ሪፖስት አድርጉት። ፎሎ ማድረግ እንዳይረሳ። ይመቻችሁ። ከሞርኒንግ ገነርስ